ተመልካቾቻችንን እንኳን በድጋሚ ተገናኘን እላለሁ። ኤንቢሲም አጠቃላይ የዚህ ውድድር ባልደረቦች በሙሉ እንኳን በድጋሚ ተገናኘን። ሌላው ደግሞ እንግዲህ ሰርጸ በጣም ማከብረው ሙዚቀኛ ነው። እንደ ወዳጅም እንደ ባለሙያም በደንብ ማከብረው ነው። የኢትዮጵያ ሙዚቃ ታሪክ ተመራማሪ፣ የሙዚቃ አያሲ፣ በተለይ ደግሞ ኢትዮጵያ ውስጥ የታለንት ሾው ድምጽ ውድድር የሚባለው ነገር ከተጀመረበት ዘመን ጀምሮ በጣም ለብዙ ሰዎች በየቤቱ ገብቷል። ብዙ አስተያየቶቹ ሰጥቷል። ብዙ ባለሙያዎችን ወደሚገባቸው ነገር የሚመራ እነዚህን መልክቶች በደንብ አድርጎ ያስቀመጠ ነው። በሬዲዮ ፕሮግራሞቹም ላይ እንደዚሁ ሙዚቃን እስከዚህ ድረስ መተንተን ይቻላል፣ ሙዚቃን ለካ በዚህ መልኩ ማየት ይቻላል እስኪባል ድረስ ለአድማጮችም ጭምር ብዙ ነገሮችን የሰጠ ነው። ስለዚህ ከኛ ጋር ዛሬ እንግዲህ እዚህ ጋር አንድ ላይ ባልደረባ በመሆናችን ሰርጸ እንኳን ደህና መጣ። በጣም ነው የምናመሰግነው እስከዛሬ ላደረክልን። እዩ የምትለው ካለ ቀጥል። እናንተ በጣም ደስ ብሎኛል። እኔ በጣም አክባሪ ነኝ። በጣም ጥሩ ጊዜ ይኖራል ብዬ አስባለሁ። ለተወዳዳሪዎችም መልካም የዝግጅት ጊዜ እመኝላቸዋለሁ። ከነገ ጀምሮ ውድድር ነው። ያው አይ ቲንክ አሌክስ ለተወዳዳሪዎቹ መልእክት አላስተላለፍክም፣ ትቀጥላለህ። እሺ አሰርጸሪ መግቢያ አስተያየት ነው የምጨምረው ስላለኝ ያው የጎደለው ለመጨመር ነው እንጂ ኦሬዲ እሱ ብሎታልና ጥሩ ጊዜ ይኖራል ብዬ አስባለሁ። በጣም አመሰግናለሁ። እሺ በጣም አመሰግናለሁ። እኔም እዚህ በጣም በትልልቅ ሙዚቀኞች መካከል ስለተገኘው የአሌክስንም የዩኤልንም ቀደም ያሉትን ውድድሮች ተመልክቻቸዋለሁ። እዚህም የተወዳደሩትን ተወዳዳሪዎች የኤንቢሲ ታለንት ሾው ተወዳዳሪዎችን አውቃቸዋለሁኝ። የአሸናፊዎች አሸናፊ ሆነው የሚመጡትን ልጆች መልካም የውድድር ጊዜ እንዲሆንላቸው እጅግ አድርጌ እመኛለሁ። ከአሌክስን ከመሰለ የዜማ ባህር ከሆነ የግጥም ደራሲ ከሆነ አሁን ደግሞ በጣም ፍልስፍናዊ ይዘቶችን በደንብ አድርገው የቀመሩ የስነ ጽሁፍ ስራዎችን ይዞልን እየመጣ ነውና በብዙ መልኩ እያስደሰተና ያለው አሌክስ ከዘጠናዎቹ ጀምሮ ምን ማለት እንደሆነ መቼም እናንተም ስታስተዋውቁ ስለነበረ እኔ ብናገር በጣም አሳንሰዋለሁ። ከአሌክስ ጋር ስለሆንኩ በጣም ደስ ብሎኛል። ወጣቱ ሙዚቀኛ፣ አሬንጀር፣ ፕሮዲውሰር አሁን ደግሞ በጣም የሙዚቃ ፕሮዳክሽን ሸክሙን ታውቁታላችሁና ኢዩኤል ደግሞ በጣም በልዩ ልዩ ስራዎቹ በጣም ምርጥ ፕሮዳክሽኖችን እያደረሰን ያለ ሙዚቀኛ ነው። በሱ መዳኘት ለተወዳዳሪዎች የስቱዲዮ ህይወታቸውንም ጭምር በምን አይነት መልኩ ሊቃኝ እንደሚችል በጣም ሴንስ የሚሰጥ ነውና የድርሰቱ ባህር እዚህ አለ፣ ፕሮዳክሽኑ እዚህ አለ እና ከኔ ጋርም ደግሞ የሚኖራችሁ ቆይታ እንደዚሁ በሙያ ያሻሽላችኋል ብዬ ተስፋ አድርጋለሁ። ተወዳዳሪዎች መልካም የውድድር ጊዜ እመኝላችኋለሁ። ብቻዬን ነኝ እኔ የለችም ከጎኔ አይ ትዝ ትለኛለች ታዲያ እሷ የታለች አይ ትዝ ትለኛለች ታዲያ እሷ የታለች ማዘን መከፋቴን እምባይ ሲያወራ ድምፅ አልባ ቅኝቴን አንጀቴ ሲጋራ አይኔም ባግቱ እየጮኸ ካፉ ሳልገርመው አልቀርም ለታዘበኝ ሁሉ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሽ ከዋክብት ናቸው አይኖችሽ አቤት ቅርጸ ስራው የከናፍርሽ ፈገግማ ስትይ ሌላ ነው ጥርስሽ። ድሮ የሚታወቀው ቆንጆ ጠንካራ ድምጽ አለ፣ አቀራረብም የራስ ነው። በዚሁ ቀጥል። ከዚህም የተሻለ ነገር መልሰን እንጠብቃለን። ግን ያው ደውል ጊዜውላ ቆንጆ ጠንካራ ድምጽ በጣም አሪፍ ነው። ራሄል አውዳመቱን በድጋሚ እንድንኖረው አድርገሽናል። በእርግጥ አውዳመቱ ገና አሁን ከዚህ በኋላም ይቀጥላልና
ይበልጥ የመድረክ ላይ የነበረሽ ነገር እንቅስቃሴው በፈገግታ ያ የሚጠራውን የሚዘፈንለትን ልጅ በስነ ስርዓት ፊት ለፊት ያለ እስኪመስል ድረስ ነው የተጫወትሽው። በጣም ቆንጆ ነው። በእኛ ላይ የቀኑብን ሁሉ ንገረኝ ስለኔ ምናለው። የዚህ አሸናፊዎች አሸናፊ ውድድር የጁሪው ኤክስፔክቴሽን አንድ ነው። እሱ ምንድነው? የፐርፎርማንስ ልቀት ማምጣት እና ወደ ፕሮፌሽናል ኤክሰለንስ መጠጋት ኦልሞስት መሆን ማለት ነው። ምክንያቱም እናንተን በቤዚክስ የምትለኩ አይደላችሁም። ከሪትም፣ ከፒች፣ ከቲምበር ይሄን ከመሳሰሉ ነገሮች ጋር ያሉት ጣጣዎች በሙሉ ታችኛው ዙር ላይ ጨርሳችሁታል። ስለዚህ አሁን ፐርፎርማንሳችሁ ምን አይነት ነው የሚለው ነው የምናየው። ያፈቀረሻይ አሻግሮ ያይሻ የናፈቀሽ ልብ ሲያስብሽ ያመሻ አይ ውበት አይ ቁመና ሁሉን ያድሎሻል ያም ለኔ ያም የኔ እንዴት ይሻልሻል ከአንገት በላይ ሳይሆን ፍቅሯ ነው ከሆዳ። ከባድ ዜማ ነው በነገራችን ላይ ቀለል ብሎ ቀላል የሚመስል ግን ከባድ ዜማ ነውና በጣም ጥቃቅን የሚባሉ የሆኑ የቅኝት ስህተቶች ነበሩ። ብዙ ለክፉ አይሰጡም። ሞናሊዛ የሚገርም ነው። ዋው ወደ ራስ አምጥተህ መጫወት በቃ ይሄ ነው ኳሊቲ፣ ትልቅ ኳሊቲ፣ የሚገርም ፐርፎርማንስ ሞናሊዛ ፐርፎርማንስ። በቃ ሬጂስተርን የማስተካከል ጉዳይ፣ ኤክሰርሳይዝ የመስራት የድምጽ ነዳጁ ትንፋሽ ነው። ትንፋሽ አያያዝ በጣም ትክክል ካመጣሽ እሱን ቶን ማስተካከል እና በደንብ በምትፈልጊው ልክ የመግለጽ አቅም እያደገልሽ ይመጣል ብዬ አስባለሁ። በተረፈ ግን በጣም ቆንጆ ነው አንቺ ላይ የተሰማኝ ያጫወት። ጥፋቴ ለኔ ታውቆኛል፣ በደልሽ ገብቶኛል፣ ዳግመኛ አይለምደኝ አልወጣም ከቃልሽ ማሪኝ ለአምላክ ብለሽ ተለመኝ ስለምንሽ ነይልኝ ስለምንሽ በጃም ተሻግሬ ጎበዝኮኛ መጣ ሆይ 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 አንቺን ይዤ መጣሁ ጎበዝኮኛ መጣሁ እንግዲያው የውልሽ ውሰጅኝ ማርኪና ሆይ 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 ውሰጅኝ ማርኪና ውሰጅኝ እንደፈለግሽ አርጊኝ የበላይ ነሽና ሆይ 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 የበላይ ነሽና የጎበዝ ነሽና ጋምዬ ነጋምዬ ጋምዬ ነጋምዬ ደፋራጌው ልብህን እንደበላዬ ጋሜዋ ነጋሜዋ ጋሜዋ ነጋሜዋ አንቺ ጎጃም ጥቅሽን የነሽ ማየዋ ጋምዬ ነይ ጋሜዋ እሰይ ጋምዬ እውይ ጋሜዋ። ፍቃዱ የሙሉቀንን ዘፈን በደረጀ ደገፈው ድምጽ ቆንጆ ነው፣ ምንም ጥያቄ የለውም። በጣም ጎበዝ ድምጻዊ ነህ። እኔ እንደውም ብትለማመደው ደስ የሚለኝ ልክ እንደ ድራማ ዲክሽን እንደሚያጠኑት ለብቻው ዲክሽን አጥና እስቲ። ብዙ ዘፋኞች በዲክሽን ችግር ምክንያት ምን እንዳሉ ሳንሰማቸው ቀርተው ያውቃሉ። በጣም በድምጽ የምናደንቃቸው ግን ምንድነው ያሉት እዚህ ጋር እያሉ የሚያደናግሩን ድምጻውያን አሉ። ቨርስ ካለመቻል፣ ቨርስ ጥሩ አድርጎ የመጥራት ችሎታ ካለመለማመድ የተነሳ እና ይሄን የመሰለ ዜማ ደግሞ በጣም ቃል መጥራት በጣም የሚዋጣለት ሰው ሙሉቀን የዘፈነው ነው። ምን አለ ሙሉቀን አይባልም ታውቃለህ። ሰምቶ ዝም አለ ጆሮዬ፣ አይቶ ዝም አለ ይህ ዓይኔ፣ ሆድ ከታገሰ ከቻለ መቻልን ያህል ምን አለ? ሰው በወደደው ይገድፋል፣ ሰው ባፈቀረው
የቻለ ትዕግስትን ያህል ምን አለ? ንገሪኝ ከእንግዲህ ምን ማድረግ ይቻላል? አንቺን በማስታወስ እልቅሳለሁ ከእንግዲህ ወዲህ ምን ማድረግ እችላለሁ? ንገሪኝ ፍቅሬ ሕይወት ላንቺ ነው ብያለሁ። የወጣውን ቦታ የሚያስቸግር ቦታ ነው። ዜማው አስቸጋሪ ነው እዛ ቦታ ላይ እና እሱ ቦታ ላይ አስቸግሮሽ ምናምን ነገር እያየው ግን በምን ሌላ ነገር አንድ ነገር አዳረግሽ አንቺ ቫይብራቶ ወጥቶ ገፍተሽም የሚያስጨንቅሽ መስለና ግን ጉልበት ያለው ሰው ብቻ ነው ያንን ነገር ሊያደርገው የሚችለው ከዛ በኋላ። ስለዚህ ያስቸገረሽን ቦታ ተጨማሪ አንድ ነገር አዳረግሽለትና ውበቱ ሳይጎድል ተወጣሹ። በጥቅምት አንድ አጥንት ይባል የለም እንዴ ብርዱን አልችለውም ብርዱን አልችለውም ነይልኝ መውደዴ። እኔ ግማሽ ቢወርድ ብዬ ነበር ቅድምና ስለ ዘፈኑ ካራክተር እያወራን ነበርና በፍጹም ብሏል እንግዲህ ሰረጸ ይወጣዋል እሱ። እኔ ግን ግማሽ ብትወርደው ብዬ አሰብኩኝ። ስፔሻሊ የሚወጣው በጣም እየወጣ ነው የሚሄደውና ግማሽ ወርዶ እንዶ ብሰማው ብዬ አሰብኩኝ። ባንዶቹ እናስገባቸው እንዴ? እሺ ፍቅርሽ ልቤ ውስጥ እያብሰለሰለኝ የኔ ወታች ነሽ ብድነት የለኝ ያላማየት የኑሮዬ ምንጭ ነይ ናስትልጅ በዓለም ላይ ሳላግር ባንዱን ግን ማድነቅ ፈልጋለሁ። ትራንዚሽን የሰሩት ነገር በጣም አሪፍ ነው። አሪፍ ነገር ነው የሰሩልህ ሙሉ ባንዱ ማለት ነው። ዛሬ ባንዱ ቆንጆ ነው። መክብብ ለዘፈን ምርጫ ትልቅ አክብሮት አለኝ። በጣም የምወደው ሙዚቃ ነው የተጫወትክልን። ስትገባ ብቻ እርግጠኛ ነኝ የጮኩት ሳይሰማ አይቀርም የተሳሳትከው ላይ ማለት ነው። በጣም ስለምወደው ጠብቄ ነበርና ገለበትክባቸው። ያው ቴንክስ ቱ ድራመር አስገብተዋል። የኪ ነገር በፍጹም ምህረት አይኖረውም። በፍጹም ታይሚንግ ምህረት አይኖረውም። ኤክስፕሬሽን ምን እነዚህ እናንተ ራሳችሁ እንደ ሙዳችሁ እንዳረዳዳችሁ የምታመጡት ኤክስፕሬሽን ነው። ኤክስፕሬሽን እንዲያርግ የሚባል ነገር አይደለም። ሰውየው ራሱ በተረዳበት ልክ የሚጨምረው ነገር ነው። ታይም ግን ሂሳብ ነው። ኪ ሂሳብ ነው። ንቅንቅ የለም። በሚቀጥለው ማንታገሰው ስተት የቅኝት ስተት አንታገስም። የምት ስተት አንታገስም። በተለየ ምክንያት በጣም የሚያሳስት የምት አክሰንት ኖሮ ካልሆነ በስተቀር ምክንያታዊ የሆነ ስተት ካልሆነ በስተቀር አንቀበልም። ነፍሴ ነው በምድር ያጸደካት ልቤ ነው በፍቅር ያጠመካት ዓለም በእጄ ምን ይጎልብኛል ፍቅረ ንጉሥ አንተን አድሎኛል መርጦኛል። በጣም ጥሩ ምርጫ፣ በጣም ጥሩ አጨዋወት። አንድ ብቻ ነገር ጎደለው። እሱ ምንድነው? ዘና ለቀቅ ማለቷ ነገር ደሞ ተመልሳ እንደገና ዛሬ ትንሽ እየለቀቀህ ነበር። ደሞ ተመልሶ ትዝታው መጣ መሰለኝ። የመጀመሪያው እሱ ጋር መመለስ ካልሆነ በስተቀር እሱ ነው እንደ ውስንነት የነበረው። ኢነርጂ ያስፈልጋል። እሺ በጣም ኢነርጂ ያስፈልጋል። ጭንቅ ብሏችሁ ነው ያላችሁትና የሚገርም እኮ ስራ ነው ያቀረባችሁት እኮ። ይሄ አንዳንድ ይሄ ከሰው የሚጠበቅ ስተት አለ። ከሰው የሚጠበቅ እንደሱ አይነት ስተቶችን በደንብ አድርገው ነግሯቸዋል እነሱ። በቃ ራይል ጋር የሆነ የታይሚንግ ነገር አንተ ለምን ትጨነቃለህ ዮሐንስ
ፈታ ብለህ ብትጫወት ከፋርጉት ትምጣት ታይ ተረጋጉ በቷና ድንጉት ሁለት ሰው ደግራ ወደግራ ሁለት ሰው ደገኝ ወደቀኝ ሁለት ሰው ደግራ ወደግራ ሁለት ሰው ደገኝ ወደቀኝ እናም ሳንድ ላይ በፍቅር ሳቅሽ ጨዋታ ሳይራቀኝ አይ ኤንቢሲ ታለንት ሾው አሸናፊዎች አሸናፊ ውድድርን በቀጥታ ስርጭት እየተከታተላላችሁ ትገኛላችሁ ውድ ተመልካቾች። አሁን ደግሞ እንደ ወትሮ የአፍታ ቆይታ የምናደርግበት ሰዓት ነው። ነገር ግን ዛሬ ለየት የሚለው ቆይታ የምናደርገው የአፍታ ሰዓታችን የምናደርገው ከዳኞች ጋር ነው፣ ከሙዚቀኞች ጋር አይደለም። አሌክስዬ እንዴት አለክ? በጣም ሰላም። እንዴት ናችሁ እናንተ? እዩስ እንደምን አለክ? በጣም ሰላም ነን። እንዴት ናችሁ እናንተ? እጅግ ደህና ነን። ስላገኘናችሁ ደግሞ ዛሬ በአፍታ ቆይታችን ደስ ብሎናል። ኤንቢሲ ታለንት ሾው የአሸናፊዎች አሸናፊ ውድድር ከቀደሙት ውድድሮች ላይም ስለነበራችሁ ይሄኛው ምን ለየት ያደርገዋል ከሚለው እንጀምራለን። እንግዲህ የመጀመሪያው እርሱ ነው። የአሸናፊዎች አሸናፊ መሆኑ የተለየ ያደርገዋል። ምክንያቱም አሁን ያኛው አንድ ኮከብ ለማውጣት ወይ ሁለት ኮከብ ታወጫለሽ። ይሄ ግን ራሱ ከዋክብቶችን ሰብስበን ከነሱ ውስጥ ደግሞ ይበልጥ ኮከብነታቸውን የሚረዱበትን የሚያረጋግጡበትን ነገር ለመፍጠር ነው የተሰራው። አሌክስ እንዳለው ነው። ደግሞ ከዛ በላይ ልጆቹ እንዳይሻቸው ጭንቀታቸውም ያስታውቃል እና ያ የፉክክሩ እንትን ነው ግለት ነውና እንደምታውቂው የመጀመሪያዎቹ ላይ አዳዲስ ልጆች ናቸው። አሁን ደግሞ እናውቃቸዋለን እና ሁሉም በተቀራራቢ በምትዩ ደረጃ እንትን ላይ ነው ያሉትና ያው የተሻለ ውድድር እንደሆነ ያየኑ ነው እንግዲህ ቀደም ሲል መድረክ ላይም ፈታ በሉ እንጂ እያልካቸው ነበረ። በጣም ጭንቀት ይሄኛውን ስሜት ነው ያልኩሽ። በቃ እና ያው ፉክክሩ በጣም ትናንሽ ነገሮች ስለሆነ የሚጥላቸው ወይ እንትን የሚላቸው ያ ጭንቀት ያለ ይመስለኛል። ከዚህ በኋላ ግን እሱ እንደሚስተካከል እርግጠኛ ነኝ አይደል አሌክስ? እንደተሰባለው ያው ያኛ የመጀመሪያው ራሳቸውን ከህዝቡ ጋር ለማስተዋወቅ ነው። ከዛ በኋላም ነው ወደ ክለብ ምናምን ሄዱት። ገና ጅማሬያቸው ላይ የነበረ ነገር ስለሆነ ይበልጥ የዚህን ያህል አይጨነቁም። አሁን ያኛውን አረጋግጠዋል። ሌላ ማረጋገጫ ወይም ወደ ከፍታው ደግሞ ወደ ሌላው የመምጣት ስለሆነ ጭንቀቱ ይበዛል። እንዳልኩሽ ደግሞ የበለጠ አንገት ለአንገት የሚያተናንቅ አይነት የብቃት አቅም ላይ ነው ያሉት። ስለዚህ እሱ ይበልጥ አስጨናቂ ያደርግባቸዋል። ለዛ ነው ያ ነገር የተፈጠረው። እንግዲህ ቀስ እያለ ነገሩ ማዝናናትም ጭምር መሆኑን መረዳቱ ይመጣል። ለቀቅ እያደረጋቸው ይመጣል። አሁን እችኛዋ ዙር ናት አይ ቲንክ እንደዚህ ጠበቅ የምትል ይመስለኛል። ለመጀመሪያ አይ ቲንክ እኛም ተጫናቸው መሰለኝ። ያው ፊት ያሉ እንደምታውቂውና ያም ይመስለኛል። እንግዲህ ከዚህ በላይ እንዴት እንሳቀኛ አሌክስ? በቃ ሪላክስ አድርጉ። ኢንተርቴይንመንት ነው አሁን ያለውና እንትን እንዳይሆን የሀዘን ነገር እንዳይሆን በጣም ኢንተርቴይን እናደርግ። ሰውም ደስ ይበለው። ማታ መቼም ቁጭ ብሎ ሲያይን የሆነ ሙዚቀኛ ብቻ ለማፍራት ሳይሆን ሰው ኢንተርቴይን ለማድረግ ነው፣ ለመዝናናት ነው። ስለዚህ እነሱን ሰውን ኢንተርቴይን ሲያደርጉ በራሱ ሌላ ነጥብ ያሰጣል። በእኔ በተለይ አሌክስም በእርግጠኝነት ሰሪጋም እንደዛ ነው ያለውና ፈታ በሉ እንደምናውቃችሁ ነው ምለው። በእርግጥ ከዚህ ቀደም የነበሩ የኤንቢሲ ታለንት ሾው ውድድሮች በጣም መዝናናቱ ላይ በደንብ ደግሞ ሰዎችን እያዝናኑ ያተኩሩ ነበረ። አሁን ግን ወደ አካዳሚክ ነገሩም ጠንከር ያለ ይመስላል። እናንተም ትምህርታዊ የሚሆናቸው የሚጠቅማቸውን ምክሮች በደንብ ጠንከር ብላችሁ እየሰጣችኋቸው ነው። ለዛም ይሆን እንዴ እንዳልኩሽ ነው። ግን ውጥረቱ አሁን ብዙ አሸናፊዎች አንድ ላይ ነው የሰበሰብ ነው። ስለዚህ በደንብ ራሳቸውን የመግለጹ ነገር እነሱን ይበልጥ ያሳስባቸዋል። ስለዚህ ነው ግን ትልቁ ግን እዚህ ጋር ልነግራቸው የሚገባው ማንም ሰው ያለውን ነገር አውጥቶ በደንብ መስጠት የሚችለው ነጻ ሲሆን ነው። ስለዚህ ነጻነትን ራሳቸው መውለድ መቻል አለባቸው። ልክ መድረክ ላይ አንዳንዴ እንደምንናገረው መጀመሪያ ራሳችሁን አዝናኑ ነው። እዛ ጋር ስትቆሙ ራሳችሁን ማዝናናት፣ ራሱን ያዝናና ሰው ሌላውን ያዝናናል ነው። ስለዚህ ያለውን ነገር ሁላ ለማውጣት አንድ ሰው ነጻ መሆን አለበት። ብዙ ጭንቀት ባበዙ ቁጥር የሚችሉትን መደናበር ይመጣል። ስለዚህ ወደዚህ ይምጡ፣ ይህንን ያዳምጡን። በዛ ሁኔታ ግን ፐርፎርም ካደረጉ በእርግጠኝነት በደንብ የሚያዝናናም ሆኖ ብዙ ነገሮች ማድረግ እንችላለን። ዋናው ፈታ ብላችሁ እናንተም ዘና ብላችሁ አዝናኑን፣ ስራችሁን፣
አቅማችሁ ሳይገደብ ስጡን ነው። ከዛ ባሻገር ለመጨረሻ ለተወዳዳሪዎች የምታስተላልፉት መልእክት አለ ወይ? ወደ ሌሎች የግል ጥያቄዎች ከማለፌ በፊት ለተወዳዳሪዎቹ ማስተላልፈው ፈታ በሉ ማለት ያሁኑን ስሜት አይሁን ነው እንጂ ያው ጥንቃቄው ምናምኑ እንዳለ ሆኖ ግን ይገልጸኛል ብሎ የሚያስቡትን ነገር ሳይጨነቁ ገና ለገና ፊት እያዩ ምናምን ሳይሆን በጣም ትላልቅ ቦታ የሚሰሩ ልጆችም አሉ በመሀል ውስጥ ከተወዳዳሪዎች ውስጥ ማለት ነው። አሌክስንም ያቁታል ፐርሰናሊ እንደዚህ ዲቴል ባንተዋወቅም በቃ እንተዋወቃለን። ግን ለኛ ለሶስታችን አይደለም እዚህ ጋር የሚቀርበው ይሄ ውድድር ልጆቹ የሆነ ቦታ ለመድረስ እስከሆነ ድረስ ብዙ ሰዎች ነው የሚያዋቸው። እነዛን ሰዎች ልብ ማሸፈት ነው እንጂ እኛ ምንም እዚሁ የሚቀር ነው። ገብቶሻል? እና ከዚህ ውድድር ባሻገር እንዲያስቡ ስለምፈልግ ነው። እኔ በበኩሌ እወድሽ ነበረ አደራ ያልኩሽ ቃል ምነው ተሰበረ እከከከ ያልሆንኩት የለኝም እኔ ላንቺ ስለ እየተሰማሽ የልቤን ቁስል ካንቺ ተለይቼ መኖር ስለማልወድ ጥፋትሽን በሙሉ እፍቃለሁ በግድ ቃልሽ አይለወጥ እባክሽን ለኔ ብለሽ አደራሽ መቼም ቢሆን እኔ እንደምወድሽ ፍቅሬን በምን ቋንቋ ልንገርሽ ላንቺ ያለኝን ነገር የሆዴን ታውቂያለሽ ለምን ታዲያ ትስቂያለሽ? ሱራፌል ሁሌም የምለውን ልንገርህ፣ ሚውዚካሊቲ የሚባለው ይሄ ሚውዚካል ነገርን በደንብ ጥንቅቅ አድርጎ ይዞ መምጣት፣ ሚውዚካል መሆን፣ ሚውዚካል አፒረንስ በአጠቃላይ ብዙ ዝርዝር ነገሮችን እንዳታይ የመከልከል ችሎታ አለው። በጥቅሉ እንድትደሰት ያደርጋል። ዝርዝር ንጥልጣይ ነገሮችን እያየህ እንከን እንዳትፈልግ የማድረግ ብቃት አለው። እንደሱ አይነት ተፈጥሮ አንተ አለ። በጥቅሉ ሰውን የማስደሰት ትልቅ ተፈጥሮ አለ። ይሄ በጣም የማይገኝ ተፈጥሮ ነው። አሁን በሆል ፕሬዘንስህ ፐርፎርማንስህ ይወደዳል። ንጥልጣዮቹ ናቸው ችግር ያለባቸው። እንግዲህ ፈገግታ ደስታ ሁሌ የምናየው አገር በነፃነት ኮርታ ስትኖር ነው ሁሉም የሚያምረው። ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎች እንረዳ ቢገባን ትርጉሙ ሁሉም ባገር ነው። ልብሽ ከኔ ርቆ ፍቅሬን ካገለለው ምን ገላሽ ገላዬ ጓደኛ ቢሆን ከሰውነት እንጂ ገላማ ባዳ ነው የልቦች አንድነት ተሳስረው ባንድ ቃል የነፍሶች መዋሃድ ካልሆነ አንድ አካል በስጋ መጣመር ብቻ ምን ያደርጋል እንዲያው ለይስሙላ ከሆነ ነገርሽ ምን ይሁን ብዬ ነው ታዲያ የማፈቅርሽ ለእኔ ብቻ ካልሽው ፍቅርና ስሜቱን አሁንም ያንቺው ነይ ልንገርሽ እውነቱን እቺ ናት ጨዋታ። መክብብ በጣም ኤክሰለንት ፐርፎርማንስ ነው። ከምርጫ ጀምሮ ልውሰድና
ይሄ ድራማ ነው። አቤት ደግሞ ሳቋን አምጥታት ቢሆን ያችን ትሪፕሌት ሳቅ እሷን አሳሳቅ ችለህባት ቢሆን አይተዋል። ሳቁ ለብቻው ሚውዚክ ነው እዛ ውስጥ እና እሷን ችለህባት ደግሞ ቢሆን አቤት አቤት አቤት። ይሄ ድራማ ነው እንጂ ከሙዚቃነት ትንሽ አለፍ ይላል። ትወና የሚፈልግ ሙዚቃ ነው። እንደገና የግል ህይወቱም ጭምር ነው እና ጽጌ ገብረ አምላክ ይባላል የዚህ ግጥም ደራሲ። ዜማው የራሱ የጥላሁን ይመስለኛል። በጣም በጣም ጥሩ ስራ ነው። እንኳን ተጫወትከው ደስ ብሎኝ ነው የሰማሁት። የሎይታ ሜሌለሽ የማታውቂ ነውር ለካ እንዲህ ጨካኝ ነሽ አንቺ ምግባረ ሰዎች ፍቅሬም ተርጎም አጣ ለተረተመቼ አንቺም በዚህ ይብቃሽ እኔም እስከ መቼ እንግዲያው ከእንግዲህ የጎጆአችን በሩ ክፍት አደረበል አንቺም ቀረሽ ወዲያ እኔም ቀረው ወዲህ አንቺ በጭንቅ ፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበት ያረኩሽ መጽናኛዬ ያልኩሽ ብዬ የልቤን ልንገርሽ አንቺ የሕይወት ምስክር አንቺ የሕይዋን ጉልበታም አንቺ የእናቴት ምትክ አንቺ የደግነት ሀብታም ነሽ ምግባረ መልካም በደስታሽ በሳቅሽ ረካለሁ ሲከፋሽ ስታዝኝ ማዝናለሁ ፍቅርን ሕይወትን አስተምረሽኛል አመሰግናለሁ ውለታሽ ከብዶኛል። እስኪ ራሄል አመሰግናለሁ። ንግሴ ራሄል ስሜትን የሰውን ስሜት አርት ይሄ ነው። አሁን ስለ ፒች ምናምን ማንም ማውራት አቅቶታል። ሳይኖር ቀርቶ እኮ አይደለም፣ ግን ማንም ሊያወራ አይችልም። ይሄ ነው አርት፣ የሰውን ልጅ መቆጣጠር። እኛን እንደዚህ ያስሽን በየቤቱ ሰው ምን ያህል ሰው እንትን ሊል እንደሚችል ይሄን ነው ልል የሚችለው። አውቃት ታውቃይ ቀርባይ ላመታት ይኸው እስከ ዛሬ ሆነችኝ ብርታት ፈቅዶላት ልቤ ውስጤ እሷን ፈቅዶ ኖራለች በቃ ትርፊ ነው ላይኗ ቶክሲዶ ያቻትና ፍቅሬ ነይ ወደ መድረኩ ነይ
በእርግጥ ኤንቢሲ ታለንት ሾው ከሁሉም ውድድር ደግሞ ይበልጥ የላቀና ልዩ የሚያደርገው ዝነኛ ሲያደርጋችሁ ከዝነኝነት ባሻገር መኪናም ሸልሟችሁ የሀብት ደረጃ ላይ ከፍ አድርጓችሁ ነው። መንጃ ፍቃድ አለ? እያወጣሁ ነው። ራሂል የለኝ አለኝ እኔ አለኝ። በዚህ ረገድስ መንጃ ፍቃድ ያዘጋጀ ማን ነው? ይምጣና እስኪ ነል እኔ አለኝ መንጃ ፍቃድ ይኖረኛል መኪናዋን ስወስድ። መንጃ ፍቃድ ኦልሬዲ ያዘጋጁት እንግዲህ ለመኪናው የተዘጋጁ ይመስላሉ። ሌሎች አድጆቹ ደግሞ በገንዘቡ በሚደረገው ሽልማት ደግሞ ከመኪናው ባሻገር ንግድ ፍቃድ እያለ ነበረ። መክብብ በንግድ ፍቃዱ ደግሞ ጥሩ ቢዝነስ ላይ ተሰማርተ እንደምናገኛችሁ ተስፋ እናደርጋለን። እኛም ባለፉት ቀናት ለነበረን ቆይታ አብረን ለነበረን ህብረት ስራ ደግሞ እጅግ አድርገን እናመሰግናለን። በዚህ መድረስ ትልቅ ነገር ነውና በየምሽቱ ላዝናናችሁ ላበረከታችሁልን ስራ እጅግ አድርገን እናመሰግናለን። ኢትዮጵያ የኛ መመኪያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ